መንግስት ለነዳጅ የሚፈቅደው ድጎማ ለጥቂት ባለሀብቶችና ማደያ ባለቤቶች ሀብት ማደለቢያ እየዋለ ነው ተባለ። በወልቂጤ ከተማ የነዳጅ ዋጋ ላይ መንግስት የሚያደርገው ድጎማ ለህዝብ መዋል ሲገባው ለጥቂት ባለሀብቶችና ማደያ ባለቤቶች ሀብት ማደለቢያነት እንዲውል እየተደረገ ይገኛል ተብሏል። የተወሳሰበ የጥቅም ትስስር እንዳለው የሚነገረው የከተማው የነዳጅ ስርጭት የሚመለከታቸው የዞንና የከተማ አመራሮች የማደያ ባለቤቶች በበርሜል ለሚቀዱት ባለሀብቶች በሊትር እስከ 400 ብር እንዲሸጡ ፈቅደዋል። ምክንያቱም የማደያ ባለቤቶች ከታሪፍ በላይ እንዲሸጥ ካልተፈቀደልን ነዳጅ አናመጣም በማለታቸው ከሚያመጡት ነዳጅ ግማሽ ያህሉ ከታሪፍ በላይ ሊትር በ400 ብር እንዲሸጡ በአመራሮች ተፈቅዶላቸዋል። በዚህም የመንግስት ድጎማ ለህዝብ መሆኑን ቀርቶ ለባለ ሀብት እንዲውል ተደርጓል። በዚህ ወቅት አብዛኛው ባለ ሀብቶች በኢንቨስትመንት ስም እስከ 40 በርሜል እንዲቀዱ ይፈቀድላቸዋል። በኢንቨስትመንት መሬት የወሰዱ ባለ ሀብቶች ምንም ስራ ሳይጀምሩ በኢንቨስተር ስም ነዳጅ እየወሰዱ የችፍቼ ንግድ በአመራሩ እውቅናና ጥቅም ተጋሪነት በከተማው እየሸጡ ነው። በሌሎችም በከብት ማደለቢያና እርባታም ነዳጅ ይፈለጋል በሚል በየሳምንቱ ከ30 በርሜል በላይ በተመሳሳይ ይቀዳሉ፣ ወስደው ይሸጣሉ። የማደያ ባለቤቶች በበርሜል የሚቀዱት በሊትር 400 ብር ስለሆነ ለህዝብ ተሽከርካሪ በዋናው ታሪፍ አንቀዳም ብሏል። አብዛኛው በልማት ሽፋን ህገወጥ ነዳጅ ቀጂዎች ባለፎቆችና ባለሀብቶች ስለሆኑ በ400 ብር የገዙት ናፍጣ በጥቁር ገበያ በ800 ብር እየሸጡ የነዳጅ አቅርቦት ከማደያ ባለቤቶች በመሳጠር ማደያ እስከ ማዘጋት ደርሷል። ሌላው ህዝብ ከማደያ ነዳጅ የለም በሚል በህገወጥ ነዳጅ ሻጮች ገንዘቡ እንዲበላ እየተደረገ ነው። በከተማው በነዳጅ ዘርፍ ብዙ ችግር ያለበት ህገወጥነት በስፋት የሚስተዋልበት ብዛት ያላቸው አመራሮችና ባለሀብቶች ህገወጥ ንግዱ ላይ የተሰማሩበት አሳሳቢ ዘርፍ እየሆነ ቀጥሏል። ሌላው ከአመራሮች ስር በማይጠፉት በጥቅም የተሳሰሩ ወጣቶች ዞኑን በተለያየ መንገድ የግል ኪስ ማደለቢያ አድርገውት የብዙሃን የዞኑ ህዝብ ሀብት እንዲባክንና የጥቂቶች ኪስ መሙያ የሆነ ነው። ለእነዚህ ህገወጥ የተደራጁ ወጣቶች የስራ ጨረታ ሳይወጣም በቅድሚያ ለነሱ በመስጠት ናፍጣ እንደፈለጉ በደብዳቤ እንዲቀዱ በማድረግ የህዝብ ሀብት ለጥቂቶች እንዲውል ተደርጓል። ከዞን ጀምሮ ለወጣቶቹ ደብዳቤ የሚጽፉላቸው አመራሮች ከ15000 እስከ 20000 ብር ግቦ እየከፈሉ ነዳጅ የሚቀዱት የፍቃድ ደብዳቤ እንዲሰጣቸው የማድረግ አቅም እንዲፈጥሩ ተደርገዋል። በዚህም በጠራራ ፀሐይ ነዳጅ ከየማደያው በበርሜል ይቀዳል፣ በጥቁር ገበያ ተወስዶ ይሸጣል። ሌላው በከተማው የፖሊስ ተሽከርካሪዎችና የመንግስት ኃላፊ ተሽከርካሪዎች በተቋሞቻቸው ስም የወሰዱት ነዳጅ በጥቁር ገበያ በስፋት ሲሸጡ እንደሚታዩም ምንጮች ገልጿል።